ሰላም እንዴት ናችሁ? ቤተሰብ ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። ዛሬ ቀን ደግሞ እናቴ ቅድስት ድንግል ማርያም ነው። እንኳን አደረሳችሁ። መልካም ዜና ታሰማን ብዬ እጠብቃለሁ። እናቴ ክፉ አታሰማን። ዛሬ ቀን ታርቀው ይመጣሉ። ሁሉም ነገር ፏፈች ብሎ ይመጣል ብዬ ተስፋ አደርጋለሁ። ካልሆነ ደግሞ ነገራቶች ወደ ጥሩ መንገድ የሚሄዱበት ቀን ይሆንልን። ያው ዛሬ እንግዲህ ጨረቃዬ እንደዚህ ጠንከር ብላ ስትመጣ ትርምስምስ ይወጣል ቪዲዮዋቸው እና ቆንጆ ነው። ለምን አንዴ ለስራቸው በጣም ጥሩ ነው እንደዚህ ሀይሚዬ ስትነሳ ማለት ነው። ከዛ ደግሞ ብሩኬን የማይሆን ነገር ውሳኔ ከመወሰን ትንሽ መለስ ስለሚል በጣም ደስ ይላል እና ያው እንግዲህ ምንም ማድረግ አይቻልም። 12 ሰዓት ሲደርስ እኔ አብጃለሁ ማለት ነው። ማብደው ሰው አለ አይደል? ሰው በአንድ ቀን 5 ደቂቃ ያብዳል የሚባለው ነገር እኔ እዛው ላይ ነው የማብደው ውዶቼ። እናንተ መቼ ነው የምታብዱት? ሰዓታችሁ ታውቁታላችሁ ወይ? ለማንኛውም እንጠብቃለን እና ውዶቼ ሀይሚዬ በስቶሪ ማለት ነው ውጊያ ነው የያዘችው። ውጊያ ከማን እንደሆነ አላውቅም። ከኛ ነው ከቡሩኬ ነው ከእዩ ነው አይታወቅም። ግን እንደ እንጃ ይመስለኛል እዩ ይመስለኛል። ለማንኛውም ግን ውጊያ እየካሄደች ነው ሀይሚዬ። ዋው ምንድነው የሚለው ጥጋብሽ በዚህ ከቀጠለ ጓደኛሽን ቀለበት አግብቼ ማለት ነው የሰርጌ ቀን እቃ አጣቢ ነው ማደርግ። ከዚህ የከፋ ምን አለ ውዶች? እናንተ የምትወዷት ጓደኛችሁ የእናንተ ባል ወስዳ እንደዚህ ማድረግ ወይኔ እንግዲህ ራይ ሚታይ ከማን ጋር ነው? እኔ እንጃ። ብዙ ሰው ግን ምን እያለ ታውቃላችሁ? ወንድ ይዛ ትመጣለች ሀይሚ እያለ ነበር። ሀይሚ እንደዚህ ሰው አይደለችም። በአሁን ጊዜ አታመጣም። ምንም ቢፈጠር አሁን የመቀናናት ጊዜ አይደለም፣ የችግር ጊዜ ነው ያሉት። ችግራቸው እንዴት እንደምፈታው እንዴት እንደሚፈቱ አንድ ሆነው እንጂ ወንድ መምጣት አለመምጣት አይደለም። እና እረፉ እንደዚህ የምትሉ ማለት ነው። አታስቡ። ዝም ብሎ ወንድ መምጣት እኮ የለም ውዶቼ። ሀይሚ ደግሞ በጣም የተረጋጋች ነው፣ አስተዋይ ልጅ ናት። በዚህ ሁኔታ ምንም ነገር አታደርግም። ለምን በቡሩኬ ታስባለች። ምንም ብትናደድ በቡሩኬ ለሱ ታስባለች። አሁንም ማለት ነው የሆነ ነገር ችግር ገጥመው እንደዚህ አሁን የራሱ ጉዳይ እንኳን ምትል አትችልም። ለምን በውስጡ የሆነ ነገር እያደረገች ነው እና ይሄን ነገር ታደርጋለች ብዬ አላስብም። ሀይሚዬ ትችያለሽ ሁሉም ነገር ስለምታውቅ በጣም አስተዋይ ልጅ ነሽ ውዶቼ። እንደዚህ ነገር እንደማታደርግ እርግጠኛ ነኝ። እና ከዛ ደግሞ አውቀን ዝም ስንል ፋራ አደረጉን እያለች ነበርና ይሄንን እንኳን ለአንቺ ብቻ ሳይሆን ለሁሉም ሰው ነው። አንዳንዴ ዝም ስንል ማንም ሰው በቃ አለ አይደል የማያውቅ ሰው አድርጎ የሚወስዱ ብዙ ሰዎች አሉ። ዝም ስንል ፋራ አደረጉን እያለች ነበር ሀይሚዬ። ሀይሚዬ አንቺ ለሰው ለማንም ሰው ምክር ትሰጫለሽ። አንቺ ለአንቺ ምክር አያስፈልግሽም እና ልክ ነሽ። አንዳንዴ ዝም ስንል ማድረግ የማንችል ሰዎች ወይም ደግሞ መናገር የማንችል የምመስለው ሰው ብዙ አለ። ግን ይሄንን ለአንቺ አይገልጽም። ለምን አንቺ እናውቅሻለን፣ ትምህርት ትሰጫለሽ፣ ትመክሪያለሽ፣ ታስተምሪያለሽ። አንቺ ይሄንን ቃላቶች ለአንቺ የሚገልጹ ቃላት አይደሉም። በሚዲያ የወጣ ነገር ስለሆነ ማለት ነው። እንኳን ለአንቺ ለኛ ራሱ ማንም ሰው ይሄን ነገር አይገልጸውም። ለምን ምንም ባንታወቅ እንኳን አንዳንድ ዝምታ ለማንም ሰው ይጠቅማል። ለምን በዝምታ ስታልፉት የሆነ ነገር መልካም ይሆናል። አንድ የሆነ ነገር አስታውሼ ነበር። ዝም ስላልኩ ምንም አልመጣኝም፣ ቢናገር ኖሮ ግን ብዙ ነገር ይመጣኝ ነበር የሚል ጥቅስ አለና እና ከዛ ደግሞ ጠብቁን ስልኬን ቻርጅ እስከሚያደርግ ነው ምናምን ብዙ ነው ስቶሪ ያስገባችው የነበረችው እና ሌላም አለ። ሲጀመር ረጅም ሴት ለአጭር ሴት አገልጋይ ናት፣ ታዛዥ ነው መሆን ያለባት። አይ ሀይሚ ይሄን እንኳን ዝም ብሎ ወደ አጅሪት ነው እዩ። ልክ ነሽ። በቃ ለአንቺ ታዛዝ ናት። ደግሞ ምንም ቢሆን ግን ለአንቺ ሰራተኛ እንኳን የምትበቃ ሴት አይደለችም እንጂ ሰራተኛ ብትሆን ችግር የለውም ነበር። ልጁ አንቺ ትይዣለሽ ሀይሚዬ፣ እሷን ሰራተኛ መሆን ነበረባት። ግን ደግሞ የማይሆን ነገር ነው። ያ ይሁን ግን ውዶቼ ዛሬ በሰላም ይምጡልን። 12 ሰዓት ሲደርስ የጭንቀታችን ቀን ቶሎ ብለው እንዲደርሱልን ተስፋ እናደርጋለን። ደግሞ በቃ በሰላም እንዲሞት በቃ ሁላችሁ ማለት ነው የምትጽፉትን የምትናገሩትን እየተጠነቃቃችሁ ውዶቼ። አንዳንዴ በቃ ይታረቃሉ ወይም ደግሞ ይለያያሉ የማትሉ ሰዎች የማይሆን ነገር ይፈጠራልና
እነሱ ደግሞ ሰዎች ናቸው። ምንም ቢሆን ደግሞ ሰው ይሳሳታል እና ከጎናቸው እንሁን። ሰላም ሆነው እንዲመጡልን ተስፋ እናደርጋለን። ሁላችን እየጠበቅን ነው። ያው ሁሉ ደክመዋታል፣ ከወር አልፈዋታል ይሄን ነገር ችግር እና ስማቸው አጽድተው ወደ ፍቅራቸው ወደ አዲስ አበባ እንዲመለሱ ያው ፈጣሪ ይርዳን ሁላችን። በተለይ ደግሞ ስማቸው እንዲጸዳ ፈልጋለሁ እኔም በተለይ ደግሞ የብሩኬ ውዶቼ አንገቱ ደፍተን እንደዚህ እስከ ካሜራ እስከሚያስጠልሉት ማድረስ የለበትም ብሩኬና መልካም ጊዜ